አዶናይ አሁንም የእመቤታችን ስነ ስዕል በመያዝ ሌላ ታሪክ እየሰራ ይገኛል። ደግሞታል በሌላ መልኩ ማለት ነው። በሌላ መልኩ ደግሞ እነዚህ ደረታቸውን ገልብጠው የሚታዩ ወጣቶች ጳጳሳቱን የሚያስፈራሩ ጳጳሳትን እንደበድባለን የሚሉ ወጣቶች ተነስተዋል። እሱንም እና ይሆናል። እንዲሁም ወንድማችን ባሮክ የወጣው እጅግ በጣም አስደንጋጭ መረጃ አለ። ምንድነው የወጣው ጉዳይ? በጣም አሳሳቢ የሆነ ሁሉም ሊመለከተው የሚገባ ጉዳይ ሚስጥር ወጥቷል። ወንድማችን ባሮክ ማለት ነው። እሱን የምንመለከት ይሆናል። አብራችሁን ቆዩ። ማንን ፈራ መስላችኋል? አውባሪ you're hating us ሰሞኑን እንገራችሁ ይህ ብትሸከም ኖሮ ውስጥ ላይ ምቀኝነትና ወረኝነት አትጎናጸፍም ነበር አትጎናጸፍ ነበር ወረኛውላ። እመቤታችንን የያዘ እንደማያፈር ወቁሺ ድንግል ማርያምን ከልባችን ከተጠጋናት፣ ከልባችን ካመናት፣ ከልባችን ከወደድናት፣ ከልባችን ካመንባት አናፍርም እኛ ኦርቶዶክሳውያን ማለት ነው። በጣም በርካታ ምቀኛ በጣም በርካታ እኛን ገደል ለመጣል የሚሞክሩ አካላቶች ሊኖሩ ይችላሉ። እሷን ከያዝን ግን እኛ ኦርቶዶክሳውያን አናፍርም። እንግዲህ ሰሞኑን ማርያም ብሎ በመጥራቱ በርካታ ነገሮች እየተነሱ እንዳለ የምናውቀው ነው። ዛሬም ደግሞታል ስዕሏን ከፍ አድርጎ ማለት ነው። አንዳንዶቹ እንደውም በጣም በሚገርም ሁኔታ የትኛዋን ማርያም ነው ሲጣራ የነበረው የሚሉን የጌታ እናት የኛ አማላጅ የሆነችውን ድንግል ማርያምን ነው ማለት ነው። ስለዚህ በእመቤታችን አናፍርማ። ኮሜንቱን ታዲያ ማርያም ብንለው ቅር ይላችኋል እንዴ? ከኔ ጀምሮ እንጽፋለን። ሁላችሁም ኮሜንት ላይ ማርያም እያላችሁ ጻፉ። ድንግል ማርያምን ማየት ድግምት ነው ዋሉን። ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉልኝ፣ ለብዙ አድርሱልኝ። አንዴ ከቻላችሁ ስሙት። እንደዚህ አይነት መስቀል ስታዩ የሚታያችሁ እናቱ ከሆነች ያያችሁት መስቀል አይደለም፣ ድግምት ነው። አንተ ግን እናትህ የከፈለችን ውለታ በእንባ ታጥበህ አንገት ሐብልህን አውልቀህ በሕዝብ ፊት እናቴ ወድሻለሁ ብላ መሰገንካት። በእውነት ይቺን ቅድስት ንጽሕት ድንግል ማርያምን እንዴት መመልከት አንችልም? ለብዙዎች አርአያ የምትሆን ትሁት፣ ቅድስት፣ የትህትና እናት እንዴት መመልከት አንችልም? እሷን የሚመለከት ነው እንደዚህ ነው ያልከው መስቀል አይደለም፣ ድግምት ነው። ለቃል መውረድ ምክንያት የሆነች በግብፅ በረሃ የተንከራተተች ምራቅ እየተፉ ሲያንገላቱት እስከ መስቀል መጨረሻ የነበረች በመጨረሻም ለዮሐንስ እነኋት እናት ተብላ ለዓለም ሁሉ የተሰጠች ትውልድ ሁሉ ብፅዕት ይሉኛል ብላ በቃሏ የተናገረች ምን ነው ከምድራዊ እናትህ እንኳን ትንሽ ልታስተካክላት አልሞከርክም? አንተ እናትህ እንደወደድካት ክርስቶስ እናቱን የሚጠላ ይመስልሃል? መስቀሉን ስንመለከት ቤዛችን አዳኛችን እንዴት እንደዳንን የተከፈለን መስዋዕት እንመለከታለን። እንዳንተ ግን 3 ሜትር ብቻ እንመለከትም። ዝቅ ስንል ግን እናቱን ድንግል ማርያም እንመለከታለን። ለዮሐንስ እነኋት እናት ተብሎ ለዓለም የተሰጠችው። ግን እናንተ ሰዎች እስከ መቼ ነው እንደ አይጥ መመኮሪያ ሆናችሁ የምትቀመጡት? ምን አለ እናት ካላችሁ ስለ ክርስቶስ እናት እንዲህ ስትንጓጠጥ ጸጥ ብላችሁ የምትሰሙት? እርግጠኛ ነኝ ምድራዊ እናታችሁን ብትወዱ ኖሮ ስለ ድንግል ማርያም የዚህን ያህል ጥላቻና ንግግር ሲነገር ዝም ብላችሁ የመቀመጥ ኃይልና ብርታት አታገኙም ነበር። እግዚአብሔር አምላክ ልቦናችሁን ይክፈትላችሁ። ወንድማችን ዘማሪ ብርሃኑን ከልብ እናመሰግናለን። በእውነት እንግዲህ ከፓስተር ደረጃ ጀምሮ የእመቤታችን ስም ሲጠራ እንዲህ የሚያንቀጠቅጣቸው ለምን እንደሆነ አላውቅም። ዘንዶው ለምንድን ነው የሚቆጣው? የእመቤታችን ስም ሲጠራ ማርያም ባልን ጊዜ ዘንዶው ለምንድን ነው የሚቆጣ? እናቱን ባከበርናት መጠን ጌታ ኢየሱስ በወደዳት ልክ ማክበራችን ለምንድን ነው እንደሚያንጫጫቸው ስንል ይሄ ዲያብሎስ ያደረበት ፓስተር ነው። እንግዲህ ፓስተርነታ እንዲህ ያለ የሚገኘው እንግዲህ ፓስተሩን ዲያብሎስ ማለት አይደለም። ጌታ ኢየሱስ ክርስቶስ በስጋ ማርያም ተገልጦ ወንጌልን ሲያስተምር ጴጥሮስን ምን ብሎት ነበር? ሂድ አንተ ሰይጣን እንዳለው ጴጥሮስን ሰይጣን እያለው ሳይሆን በጴጥሮስ ላይ ያደረውን ሰይጣን ነው። ስለዚህ እባካችሁ ሰይጣን ያደረባችሁ እነ ፓስተር ዮናታን ተጠመቁ፣ እንዲህ ያለው ክፉ ሐሳቤ ከክፉ መንፈስ ስለሆነ እንላለን። ለመሆኑ ወንድማችን ባሮክ ምን አይነት መረጃ ነው ወጣ? እጅግ በጣም አስደንጋጭ የሆነ ለብዙዎች እረፍት የሆነ መረጃ ወጥቷልኝ። እስኪ እንመለከተው። እኔም ስሰማው የደነገጥኩት ነገር በጉዞ ስም መኪና ውስጥ መተተኛ በጥንቆላ የሚሰሩ ግን ክርስቲያን ናችሁ እናንተ? ግን እውነት ኦርቶዶክሳዊ ናችሁ እናንተ ወይንስ አሕዛብ ናችሁ? ምን አይነት ግፈኞች፣ ምን አይነት ጨካኞች፣ ምን አይነት ነውረኞች ናችሁ? ግን እኔ እየተናገርኩ ያለሁትኝ በጉዞ ስም መኪና ውስጥ ለሌለ ገዳም አይምሯችሁ ውስጥ ለሰራችሁት ቤተክርስቲያን በካሬ ይሄን ያክል ስዕል አድነው ይሄን ያክል ስዕል አድነው ብላችሁ ቃል እያስገባችሁ ህዝቡን መነገጃ ያደረጋችሁ እናንተ ነጋዴ ወንበዴዎች፣ ማህበርተኞች፣ ግለሰቦች ምን አይነት ጉዶች ናችሁ? ግን ምን አይነት ጉዶች ናችሁ? ግን
በጣም ብዙ ነገር እያወቅን በጣም ብዙ ነገር እየሰማን በጣም ብዙ ነገር እያየን ከዛሬ ነገ ይሻሻላል ከዛሬ ነገር ይተዋል ከዛሬ ነገር ሰዎች አወቁብኝ ብለው ይተዋሉ ስትባሉ የባስ ግፋችሁን የባስ ድፍረታችሁን እንዲህ በአደባባይ ወጣችሁ ድጋሜ ደግሞ እንዲህ አይነት ግብር ውስጥ እንዲህ አይነት ስራ ውስጥ የምትካፈሉ የምትሳተፉ ሰዎች እኔ ወልህ አንድ ነገር እየመረራችሁም ቢሆን ዋጡትኝ ሚስቶቻችሁ እንዲያቋችሁ አማቾቻችሁ እንዲያቋችሁ ጎረቤቶቻችሁ እንዲያቋችሁ ጓደኞቻችሁ ዘመዶቻችሁ በጠቅላላ የምትሰሩትን እንዲያውቁ ስልክህን ስምህን ፎቶህን ቁጭ አድርጌ ለጥፌ ይወጣሉ አሁን ግን የመጣውት ኦርቶዶክሳውያን እባካችሁን በድንግል ማርያም በጉዞ ስም ሄዳችሁ ለሌለ ገዳም ለማታቁት ገዳም በስምም ሰምታችሁት ለማታቁት ደብር ይሄን ያክል ካሬ ይሄን ያክል እየተባለ ኦርቶዶክሳዊ እየተዘረፈን ያለው እኔ ስለ ገንዘብ አይደለም ይዘረፍ ገንዘቡን እንደፈለገ ያድርጉት ነገር ግን ኦርቶዶክሳዊ ድጋሚ ገዳም የሚባለው ነገር እንዳያስበው ድጋሚ ሄዶ ከበረከቱ እንዳይካፈል እንዳይጽናና እንዳይበረታ እንዲህ አይነት ግፍ በአደባባይ እየሰሩ ጉዞ የሚባል ነገር ኦርቶዶክሳዊ እንዲጠላ ያደረጉት ነው የሚገኙት በጣም አስቸጋሪውና ከባዱ ነገር እኔም ስሰማው የደነገጥኩት ነገር ደግሞም በመረጃም ተሰንዶ ያለ ነገር መኪና ውስጥ የሆነ ሰው ሊያስተባብር ሲገባ መተተኛ በጥንቆላ የሚሰሩ አፍዝዝ አደንዝዝ ጥርሳቸው ላይ የሚያሰሩ እስከርባቸው ላይ ነጠላቸው ላይ ያሰሩ የሆነ ታሪክ ይናገራሉ ያንን ታሪክ የሚሰማው ኦርቶዶክሳዊ ዛ መኪና ውስጥ ያለው በእንባ እየታጀበ እንዴት እንደሚሰጥ አያውቅም ነገር ግን ገንዘቡን ሲሰጥና ትራንስፈር ሲያደርግ ነው የሚታየው የሚያውቀው ቤቱ ሲገባ ነው እንዲህ አይነት ስራ እየሰሩ ነው ሁላችሁም ኦርቶዶክሳውያን ጥንቃቄ ልታደርጉ ይገባል በተለያዩ ገዳማትና አድባራት በር ላይ ቆመው የነፃ ጉዞ ትኬት ይሰጣሉ ነፃውን ብላችሁ ስትሄዱ ነገር ግን እየተዘረፉ ኦርቶዶክሳውያን ወደ ቤታቸው እየገቡ ነው የሚገኙት ከዚህ በፊት ያጋጠመኝ እጅግ እኔ በስማም እንዲህ አይነት ግፍ ይሰራል ያልኩበትን ጉዳይ ልንገራችሁ አንድ አባት ዘብር ለመሄድ የነፃ ጉዞ ተብለው ይሄዳሉ እዛ መኪና ውስጥ ሌላውን በድና ይሰራል እንደዚህ ጎጃም ውስጥ የሚገኝ ቤተክርስቲያን ለእንደዚህ በካሬ ግቡ ይባላል ህዝቡ በጠቅላላ አውጥቶ እኔ ይሄን ያህል ካሬ አርሴማን የገብርኤልን የሚካኤልን የተክለ ሃይማኖትን የሀብተ ማርያምን የኪዳነ ምሕረትን እያለ ቃል ይገባል እኚህ አባት የቆረቡበት እኚህ አባት ድቁናን የተቀበሉበት እኚህ አባት የቀሰሱበት ገዳም ነው የሚለመንለት ግራ ገብቷቸው ደንግጠው ልክ ከመኪና ሲወርዱ ደወሉልኝ ልክ አዲስ አበባ ከመጡ በኋላ እኔ ደወልኩላቸው ቃል ለተገባላቸው ሰዎች ማለት ነው ምን ይለኛል በዚህ በዘብር ይሄንን ሪከርድ ያደረኩትን ነው የምነግራችሁ በዘብር ጉዞ ላይ ቃል ገብቼ ነበር አልኩትኝ ምን ያክል ካሬ ነው የገባው አንዱ ካሬ 5000 ብር ነው አለ አይ 5 ካሬ ነው ቶሎ በላ በዚህ አካውንት አስገባ አለ ባሮክ መሆኔን ነገርኩት ደነገጠ የሚስቱን የነፍሰ ጡር ፎቶ የልጆቹን በወላዲተ አምላክ በመቤቴ ማሩኝ ንስሐ ገባለሁ ብሎ ለገዳሙ እያንዳንዱን የገባውን ገንዘብ አስመለስኩኝ ዛሬም ግን ትልልቅ የጉዞ ማህበራት ዛሬም እንደዛ አይነት ግብር ውስጥ ነው የሚገኙት ምን አይነት አሳፋሪ ምን አይነት የተረገማችሁ ናችሁ ግን ምን አይነት ስለዚህ እኛ ኦርቶዶክሳውያን ቢያንስ በዚህ ቪዲዮ ሁሉም ኦርቶዶክሳውያን ይሄንን እንዲሰማ ሳትደክሙ ሳትሰለቹ 10 ጊዜ ኮፒ ሊንክ አድርጋችሁ እየተበሉ ላሉ ኦርቶዶክሳውያን ይኸውላችሁ ኮሜንት ላይ ገብታችሁ የተበላችሁ ሰዎች ሜንሽን አድርጓቸው ስማቸውን ጻፉ እዚህ ቪዲዮ ላይ ስማቸውን እኔ በዛኛው ቪዲዮ ስመጣ ፎቶአቸውን ስልካቸውን አድራሻቸውን ለጥፌ የምወጣ ይሆናል እንደናንተ ሆዳም እንደናንተ ደፋር እንደናንተ ሌባ አጭበርባሪ ሰዎች ግን እግዚአብሔር ይፍረድባችሁ መቼስ ጠቅላይ ቤተ ክህነት የምታቋቸው ሌቦች አሉ ከናንተ የባሱ ጉዶች ከዛ የሆኑ
ወረቀት ታወጣላችሁ የጉዞ ማህበር ምናምን የሚል ይሰጧችኋል። ከዛ ህዝቡን ትዘርፉታላችሁ። ክርስቲያንም አይደላችሁም፣ ብዙዎቻችሁ ክርስቲያንም አይደላችሁም። ስለዚህ ይህንን ቪዲዮ አብዝታችሁ ኮፒ ሊንክ ሼር አድርጋችሁ ይሄ መቼስ እኔ ሼር በማድረግ የምታተርፈው ነገር ቢኖር ኦርቶዶክሳውያን ነው የምናተርፈው። ይህንን ቪዲዮ ኮፒ ሊንክ በማድረግ የምናተርፈው ነገር ቢኖር ኦርቶዶክሳዊ ስነ ልቦናውን ነው የምናድንለት፣ ሌላ አይደለም። እንዲሁም ለእንደዚህ አይነት የጉዞ ማህበርተኞች ማስታወቂያ የምትሰሩ ቲክቶከሮች እዚሁ ፕላትፎርም ላይ ያላችሁ እናንተም ከተጠያቂነት እንደማትድኑ አውቃችሁ ተረድታችሁና ተገንዝባችሁ ለማን ነው ማስታወቂያ የምንሰራው ብላችሁ እንድታስቡ ፈልጋለሁ። ምክንያቱም የህግ ጉዳዮች ላይ ያሉ ነገሮች አሉ። ስለዚህ እናንተ ማታመልጡም ማለት ነው። ስለዚህ ለማን ነው የምሰራው ማስታወቂያ ስትሰሩ ለማን ነው የምሰራው ለየትኛው ማህበር ነው የምሰራው ብላችሁ አስቡበት። በእናንተ ምክንያት ሰዎችም እናንተን እያዩ እየተመዘገቡ እናንተን እያዩ እየሄዱ ገንዘባቸውን እየተበሉ ነው የሚገኙት። ስለዚህ ቢያንስ እንኳን ባለመስራት ተባበሯቸው። ሌላው ይቀር ባለመስራት ከነሱ ጎን ባለመቆም ተባበሯቸው። በዚሁ አጋጣሚ ግን በቅንነት በንጽህና በቅድስና ጉዞ አዘጋጅታችሁ ህዝበ ክርስቲያኑ ከገዳሙ ከደብሩ ሄዶ ተካፍሎ ተጽናንቶና በርትቶ እንዲመጣ ምክንያት የሆናችሁ የጉዞ ማህበርተኞች እንዲሁም ግለሰቦችን እግዚአብሔር አምላክ ጸጋችሁን ይጠብቅልን። መድኃኔዓለም ማህበራችሁን ያስፋል። ወንድማችን ባሮክ ያነሳው ጉዳይ እንግዲህ እጅግ በጣም አሳሳቢ የሆነ ሁሉም ሰው የደረሰበት ጉዳይ ይመስለኛል። እስቲ ምናልባት እናንተ በጉዞ ማህበራት ሄዳችሁ የገጠማችሁ ነገር የሚለመነው ገንዘብ የሚዋጣው ለምሳሌ ወደ ስውሯ ማርያም እንኳን በቅርቡ ብንል ብዙ ዝርፊያ የሚካሄድበት ያቺ አጸደ ማርያም የምትባል ሴት በእሷ ማህበር ብቻ እንዲኬድ የምታደርግ ሌሎችን መኪና የምትከለክል ሹፌሮችን የምታንገላታ ይሄ ሁሉ መከራ የሚደርሰው በልዩ ልዩ እሷ ብቻ እንደምሳሌ ሳይሆን እንደምሳሌ እሷን አነሳን እንጂ እሷ ብቻ ናት ማለታችን አይደለም። በልዩ ልዩ የጉዞ ማህበራት የሚሄዱ ምዕመናን ብዙ ግፍና እንግልት ይደርስባቸዋል። የማያስጎበኙትን ገዳማት እናስጎበኛለን ብለው ማስታወቂያ ይሰራሉ። አንደኛ ውስጥ ሁለተኛ ገንዘብ አላግባብ ወጪ ያስወጣሉ፣ ያስጨምራሉ። ከውስጥ ደግሞ የሚደረግ ልመና ለአባቶች ለገዳም ለምንትሶ የተባለ ግን ወደ ግል አካውንት ነው የሚገባና እንዲያለ ነገር የደረሰባችሁ እስኪ የጉዞ ማህበራትን ስም እየጠራችሁ አቤት እንድንል። ምክንያቱም ይሄ የየሀገረ ስብከቱ ስራ አስኪያጆች የሚመለከተው ጉዳይ ማለት ነው። ጳጳስም የሚደርስ ጉዳይ አይደለም። ይሄ የሀገረ ስብከት ስራ አስኪያጅ በየሀገረ ስብከቱ ያሉትን የጉዞ ማህበራት ሊዳኙ ሊመሩ ሊያስተዳድሩ ስለሚገባቸው ማለት ነው። ምን እያደረጉ እንደሆነ ወዴት እየወሰዱት እንደሆነ ምእመኑን ምን አይነት ከስርዓተ ቤተክርስቲያን ውጭ ሆነ አሰራር እየሰሩ ያሉትን መቆጣጠር፣ መከታተል፣ የእርምት እርምጃ መውሰድ የሀገረ ስብከቱ ስራ አስኪያጆች ስለሆኑ ማለት ነው። ይሄንን እንጠቁማለን። ሁላችንም ድምጻችን እናሰማ። በርካታ ማህበራት ተፈጥረዋል። ነገር ግን የሚሰራው መንፈሳዊ ህይወት አይደለም። በዛው ላይ ደግሞ የሚኬደውም ለምግብ ለመጠጥ እስኪሆን ድረስ አልኮል መጠጦች የሚወስዱ ማህበራት አሉ። በጾም ወቅት በጣም ብሎት የሚያበዙ ምቾትና ተደላ የሚያደርጉ አሉ። የምንሄደው በረከት ለመሳለም በረከት ለማግኘት ገዳማትን ለመሳለም ጸሎት ለማድረግ ቢሆንም ነገር ግን ዓላማውን ያሳቱ ማህበራት ስላሉ ማለት ነው። እናንተ ያስተዋላችሁት የገጠማችሁ እንዲህ ያሉ ማህበራት ካሉ ኮሜንት ላይ ጻፉ፣ ሐሳባችሁንም ግለጹ በእንደዚህ አይነት ጉዳይ ማለት ነው። እንደ ባሮኬ ሁላችንም እናጋልጥ፣ እንዲያሉትን ሰዎች ማጋለጥ የተገባ ነው። እስኪ ደግሞ ይህንን ቪዲዮ እንመለከተው። ጳጳሳቱን እንደበድባለን የሚሉ ወጠምሾች በአእምሯቸው ያልሆኑ ሰዎች እየተነሱ ነው። እስኪ እንየው። ኦርቶዶክሲያን እነዚህ ልጆች ምን እንደሚሉ ሰምተን እንመለስ አንዴ። በኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ጳጳሶችና ቄሶች ከምን አባታችሁ ነው የምትሰክሱት ለህዝቡ? የመዳንን መንገድ ለምንድን ነው የምትደብቁት? እኔ ዛሬ አስቀያም በጣም ያስጠላኝን ነገር አየሁ። ቤተክርስቲያን ሄዶ ሰው ግድግዳ የሳም በር የሳም ምናምን አየሁ። ቆይ እናንተ የምን አባ በር ነው የምታስመው? የምን አባ መስቀል ነው የምታስመው? የምን አባ ቅድስተ ቅድስ ምናምን እያልክ የምትሰክሰው ምንድነው? ጳጳሱ ቄሱ በጣም ተዋርደናል። ኦርቶዶክሲያን በጣም ተዋርደናል። እነዚህ ልጆች የት ሀገር እንዳሉ የት እንዳሉ ተይዘው ለህግ መቅረብ አለባቸው። ስማ አባቴ፣ አንተ በእርግጥ ልትሳሳት ትችላለህ። እዚህ ጋር ግን እኚህ የቀሰሱትና እኚህ ጳጳሶች ዝም ብለው ከመሬት ተነስተው አይደለም ያመጡት። ታውቃለህ? ተረዳ። ይሄን መጀመሪያ አንተ እዚህ ጋር ቦዲ ስላደረግ ጓንት ስለለበስክ ምናምን አይደለም። ይሄን ነገር አርቀ ማሰብ አለብህ። ልንገርህ፣ አንተ እንደዚህ ስለተናገርክ ያኚህ ቄሶችና ጳጳሶች እንደዚህ አይነት ነገር አይመልሱልህም። እኚህ ቄሶችና ጳጳሶች አንተን ለማስተማር ነው ሞክሩት። እነዚህ ልጆች ያሉበት ተይዘው ራሱ ማሉ ህግ ራሱ ምን እንደሚወስን ማስተማር ካለ ያስተምራል፣ መቅጣት ካለበት ይቀጣል። ምናስተምር ከሆነ እናስተምራለን፣ የሚቀጣ ከሆነ በህግ ይቀጣል። ካልሆነ እኛ ኦርቶዶክሳውያን ዝም አንልም። ፍትህ እንፈልጋለን። ለነዚህ ልጆች ፍትህ እንፈልጋለን። አሁንም ቦን ነገም ቦን ተነጉዳም ቦን ፍትህ ነው የምንፈልገው። እነዚህ ልጆች
ተፈልገው መያዝ ካለባቸው ተይዘው እኛ ማን በል እንዳለ ማን ይሄን ነገር አድርጉ እንዳለ በሉ ያለው ሰውየው ጋር ራሱ ተይዘው ለህግ ቀርበው ህግ ምን እንደሚወስን ወስኖ ይሄን ነገር ተቀብሎ ማስተካከለውን ነገር ያስተካክላል። ፎሎ ሼር ኮፕሊንግ ሌላውን ማለት ነው። ስለ ኦርቶዶክስ ምንም አታውቀው ነገር አለ። በቃ አንተ እዚህ ጋር ግድግዳ ሳመ ምናምን መስቀል እና መስቀል ላስሞ ነው እንደ ኢየሱስ ክርስቶስ የተሰቀለበት። እኛ የተዋሕዶ ልጆች ኦርቶዶክሳን በጣም ነው የምንወዳችሁ። ይሄን ቪዲዮ እባካችሁን ኮፕሊንግ ሼር ሪፖስት በማድረግ ለመላውያን አድርሱልን። ድል በመሃይብ ላሳያችሁ አንዴ ይቱ በኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ጳጳሶችና ቄሶች ከምን አባታችሁ ነው የምትሰክሱት ለህዝቡ? የመዳን መንገድ ለምንድን ነው የምትደብቁት? እኔ ዛሬ አስቀያሚ በጣም ያስጠላኝ ነገር አየሁ። ቤተክርስቲያን ሄዶ ሰው ግድግዳ እየሳመ በር እየሳመ ምናምን አየሁ። ቆይ እናንተ በመገረፉ ቁስል እኛ ተፈወስን እኮ ነው የሚለው መጽሐፍ ቅዱስ። ለአንተ መልስ ከመስጠቴ በፊት ግን ጓደኛህን አግኝቼልሃለሁ። ብረት ያለ እውቀት ስታነሱ ጭንቅላታችሁን የዚህን ያህል ይደፈናል። እውን አንተ በመገረፉ ቁስል እኛ ተፈወስን እያልክ ድነሃል፣ ጸድቀሃል፣ አባቶችን እየሰደብክ ጠላትን ጉደል የሚል መጽሐፍ ቅዱስ በእጅ ይዘህ ግን ካህናቶችን ቄሶችን ስም እየጠራ ትሳደባለህ። በቤት ያለውን ጉድ እስቲ ቀንጨብ አድርጌ ላሳይ። እኛ ቤተ ክርስቲያን የመሳለማችን ወይም የመስገዳችን ምስጢር ለእግዚአብሔር ክብር ለመስጠት ነው። በልብ ሞልቶ የፈሰሰው በአፍ በአንደበት ይናገራል እንዲል መጽሐፍ። እንግዲህ እነዚህ ሰዎች በልባቸው ያለውን ሐሳብ፣ ጳጳሳቱ ላይ ያላቸውን ጥላቻ፣ ቅድስት ቤተክርስቲያን ላይ ያላቸው ንቀት አሳይቷል። እንደዚሁ ለቀልድ ለታይታ ቪው ለማግኘት ሰብስክራይብ ለማግኘት የተሰራ ስራ አይደለም። ይሄ ከልባቸው ሞልቶ የፈሰሰው ነው በአንደበታቸው የነገሩን ምን ያህል እንደተናናቅን የሚያሳይ ማለት ነው። ይሄ እንግዲህ ፍጹም በማያገባቸው የራሳቸውን መንገድ ባልተነካባቸው ሰው ቢነካስ ለተነካውበት ምላሽ ሰጠው ይላል። ፍጹም ማንም ከምንም ያልተናሳበት አይደለም። ጳጳሳቱ በእናንተ ዕድሜ ያሉ ኦርቶዶክስ ወጣቶች እንደናንተ ጉልበታቸው ደረታቸው ያበጠ ወጣቶች ስለ እናንተ ምንም ብሎ ያውቁ አልተናገራችሁ። ነገር ግን ውሻን ምን አገባው ከርሻ እንዲሉ ያለማያገባህ ነገር በማያገባህ ነገር ውስጥ ገብቶ እንዲመፈጠር ዋጋ የሚያስከፍል ነው። ነገ እያንዳንዱ የምንጠያየቅበት ጊዜ ስለሚመጣ ማለት ነው። ሁሉም እየተነሳ ኦርቶዶክስ ቅድስት ቤተክርስቲያን ላይ በዚህ ልክ አፉን መክፈት ዋጋ ያስከፍላል። ይህን ነገር ማለት ፈልጋለሁኝ። ነገር ግን ነገርየውን በቀላል የምናየው አይደለም። ወደ ህግ አካል እንዲሄድም እንፈልጋለን።